ሰላም እንደምን ቆይታችኋል? የገንዘብ ሚዲያ ቤተሰቦች ዕለቱን ዜና ይዤ ቀርብ ያለው ከዜናዎቹ ጋር አብራችሁን ቆዩ እያልኩኝ ወደ ዕለቱ መረጃዎቻችን አልፋለሁ። የኢትዮጵያ ንግድ ባንክ በኢትዮጵያ ብሔራዊ ባንክ መመሪያ መሰረት በተመረጡ ከተሞች የሚገኙና እስከ ግንቦት 6 ቀን 2018 ዓ.ም ድረስ ከብሔራዊ የፋይዳ መታወቂያ ጋር ያልተሳሰሩ የባንክ ሂሳቦች መንቀሳቀስ እንዳይችሉ ማድረጉን አስታውቋል። ይህንኑ ተከትሎ ከፍተኛ የማስተሳሰር ጥያቄ ወደ ባንኩ እየቀረበ እንደሚገኝ የጠቀሰው ባንኩ የተፈጠረውን ጫና ለመቋቋም እና ለደንበኞች ጥያቄ ምላሽ ለመስጠት የተለያዩ አሰራሮችን ተግባራዊ ማድረጉን ገልጿል። በዚህ መሰረት ከግንቦት 7 እስከ ግንቦት 12 ቀን 2018 ዓ.ም ድረስ በተለየ ምክንያት እንዳይንቀሳቀሱ ከተደረጉ ውጪ የፋይዳ መታወቂያቸውን ያስተሳሰሩ ደንበኞች ሂሳባቸውን ማንቀሳቀስ እንዲችሉ ተደርጓል ብለዋል። በተጨማሪም ከግንቦት 12 ቀን 2018 ዓ.ም ጀምሮ ደንበኞች የፋይዳ መታወቂያቸውን ማስተሳሰራቸው ተከትሎ የባንኩ የመረጃ ስርዓት ወይም ሲስተም በራሱ ጊዜ የተጣለውን ገደብ እንዲያነሳ መድረጉን አመልክቷል። የኢትዮጵያ ንግድ ባንክ በዚህ ሂደት ወቅት በደንበኞች ላይ ለተፈጠረው መጉላላት ይቅርታም ጠይቋል። እንዳይንቀሳቀሱ ከተደረጉ ሂሳቦችና ከነዚህ ውጪ በተቀሩት የኢትዮጵያ ክፍሎች የሚገኙ የባንክ ቅርንጫፍ ደንበኞች እስከ ሰኔ 30 ቀን 2018 ዓ.ም ድረስ አስቀድመው የማስተሳሰር ሂደቱን ባንኩ ቅርንጫፎቹ በማግኘት ወይም በበየነ መረብ እንዲያከናውኑ ጥሪ አቅርቧል። የገንዘብ ሚኒስቴር አህመድ ሺዴ ዓለም አቀፍ አጋሮችና የፋይናንስ ተቋማት ለታዳጊ ሀገራት የነዳጅና የማዳበሪያ መግዣና ለአነስተኛ አርሶ አደሮች መደጎሚያ አስቸኳይ የገንዘብ ድጋፍ እንዲያደርጉ ጠየቁ። አህመድ በመካከለኛው ምስራቅ ጦርነት ሳቢያ የተፈጠረው የማዳበሪያ አቅርቦት ማሽቆልቆልና የምርት ወጪዎች መጨመር የግብርና ምርታማነትና እንደሚቀንስና የምግብ ዋስትናን እንደሚሸረሽር ትናንት ለንደን ላይ በተካሄደው ግሎባል ፓርትነርሺፕ ኮንፈረንስ ላይ ስጋታቸውን መግለጻቸው በለንደን የኢትዮጵያ ኤምባሲ ጠቅሷል። የሆርሙዝ ወሽመጥ መዘጋት ያስከተለው የነዳጅ ዋጋ መናር የትራንስፖርት፣ የመስኖ፣ የግብርናን ማቀነባበሪያና የምግብ ስርጭት ወጪዎች እንደናረ አህመድ መናገራቸው ኤምባሲው ጠቅሷል። አህመድ በቀጠናዊ አቅርቦት ሰንሰለቶች፣ መጋዘኖችና ሎጂስቲክ ላይ የረጅም ጊዜ ኢንቨስትመንት ሊፈስባቸው የሚገቡ ዘርፎች መሆናቸው አጽንቶ ሰጥተዋል ተብሏል። ሰብአዊ እርዳታ ጥገኝነትን ከመፍጠር ወጥቶ ከሀገራዊ ስርዓቶችና አገራት ቅድሚያ ከሚሰጧቸው ጉዳዮች ጋር መጣጣም እንዳለበትም አህመድ ማሳሰባቸው ተገልጿል። ናይል ኢንሹራንስ አክሲዮን ማህበር ከኢትዮጵያ ብሔራዊ ባንክ ፍቃድ ማግኘቱን ተከትሎ አቶ መክትሸቱ ከግንቦት 10 ቀን ጀምሮ የኩባንያው የኦፕሬሽን ምክትል ዋና ስራ አስፈጻሚ ዲፒዩቲ ሲኦ ፎር ኦፕሬሽንስ አድርጎ ሾሟል። ኩባንያው እንደገለጸው ይህ ሹመት በኢትዮጵያ የፋይናንስ ዘርፍ ውስጥ እየበረታ የመጣውን ውድድር ለመቋቋም የደንበኞችን አገልግሎትን ለማጠናከር የኦፕሬሽን ብቃት ለማሻሻል እና አጠቃላይ የንግድ አፈጻጸምን ለመደገፍ የሚደረገውን ጥረት አካል ነው። በኢትዮጵያ የፋይናንስ ኢንዱስትሪ ውስጥ እየተካሄደ ባሉት ማሻሻያዎች ሳቢያ ኢንሹራንሶቹ የአገልግሎት አሰጣጣቸውን ለመመዘን የገበያ ተደራሽነታቸውን ለማስፋት በሚጥሩበት በዚህ ወቅት መክትሸቱ በኢንሹራንስ ኦፕሬሽን እና በካሳ አስተዳደር ዘርፍ ያላቸውን ሰፊ ልምድ ይዘው የመጡ ሲሆን እነዚህ ዘርፎች በአሁኑ ወቅት ከጊዜ ወደ ጊዜ እጅግ አስፈላጊ እየሆኑ የመጡ ናቸው። ይህ ሹመት የተሰጠ ናይል ኢንሹራንስ ከኢትዮጵያ ብሔራዊ ባንክ የቁጥጥር ፍቃድ ካገኘ በኋላ አቶ ንብረት አንተነን ዋና ስራ አስፈጻሚ አድርጎ ከሰየመ ከጥቂት ሳምንታት በኋላ ነው። አቶ ንብረት ከዚህ ቀደም በኩባንያ ውስጥ በጊዜያዊ ዋና ስራ አስፈጻሚነት እንዲሁም በኢንሹራንስ ስምምነት አንደርራይቲንግ እና የቅርንጫፍ ኦፕሬሽን ስራ አስኪያጅነት ያገለገሉ ሲሆን በኢንሹራንስ ስምምነት፣ በቅርንጫፍ ኦፕሬሽን እና በስጋት አስተዳደር ዙሪያ በኩባንያ ውስጥ ለሁለት አስርት ዓመታት ገደማ በተለያዩ ኃላፊነቶች ላይ ሰርተዋል።
በታክስ ይግባኝ ክርክር ወቅት ግብር ከፋዮች አዳዲስ ማስረጃዎችን ይዘው እንዳይቀርቡ የሚከለክል አዲስ የማሻሻያ ረቂቅ አዋጅ መዘጋጀቱ በንግዱ ማህበረሰብና በታክስ አማካሪዎች ዘንድ ከፍተኛ ተቃውሞና ቅሬታ እየቀሰቀሰ ነው። ይህ በታክስ አስተዳደር አዋጅ ላይ የተደረገው ማሻሻያ ግብር ከፋዮች የማዳመጥና ራሳቸውን የመከላከል ሕግ መንግስታዊ መብታቸውን የሚጋፋ ነው በሚል ብርቱ ትችት እየቀረበበት ይገኛል። ነባሩ የታክስ አስተዳደር አዋጅ አንድ ግብር ከፋይ በታክስ ኦዲት ውሳኔ ላይ ቅሬታ ኖሮት ለይግባኝ ሰሚ ጉባኤ ወይም ለፍርድ ቤት አቤቱታ ሲያቀርብ ጉዳዩን የሚያስረዱ አዳዲስ ሰነዶችና ማስረጃዎችን በይግባኝ ደረጃ ማቅረብ ይፈቅድ ነበር። ሆኖም በአዲሱ ረቂቅ አዋጅ ላይ የሰፈረው ድንጋጌ ግብር ከፋዮች በኦዲት ወቅት ለታክስ ባለስልጣኑ ያላቀረቡትን ማንኛውም አዲስ ማስረጃ በይግባኝ ክርክር ወቅት ማቅረብ እንደማይችሉ ይደነግጋል። አዲስ ማስረጃ ማቅረብ የሚቻለው ማስረጃው በኦዲት ወቅት ያልቀረበው ከግብር ከፋዩ አቅም በላይ በሆነ ምክንያት መሆኑና ይግባኝ ሰሚው አካል ካመነበትና ከተቀበለው ብቻ ነው። የንግዱ ማህበረሰብ ተወካዮችና የታክስ ባለሙያዎች ይህ ማሻሻያ ፍትህን የሚያዛባ ነው የሚሉባቸው ዋና ዋና ምክንያቶች አላቸው። በመጀመሪያ የታክስ ኦዲተሮች ምርመራ በሚያደርጉበት ወቅት ግብር ከፋዩ ሰነዶችን አሟልቶ እንዲያቀርብ የሚሰጡት ጊዜ በጣም አጭር በመሆኑ በዚህ አጭር ጊዜ ውስጥ ያልተገኘ ሰነድ በኋላ ላይም እንዳይቀርብ መከልከሉ አግባብ አይደለም የሚል እምነት አላቸው። በሁለተኛ ደረጃ ማንኛውም ዜጋ ፍርድ ቤት ሲቀርብ ጥፋተኛ ለመሆኑን የሚያስረዳበትን ማስረጃ የመስጠት መብት ስላለው ይህ ረቂቅ የመከላከል መብትን በከፍተኛ ደረጃ ያጠባል። በሶስተኛ ደረጃ ደግሞ ሰነዶች በአግባቡ የማደራጀትና የህግ አማካሪ የመቅጠር አቅማቸው ደካማ የሆኑ አነስተኛና መካከለኛ ነጋዴዎች በሂደቱ ላይ ሳያውቁ በሚፈጽሙት ስህተት ምክንያት ከባድ የገንዘብ ቅጣትን ውሳኔ ሊበየንባቸው ይችላል። በሌላ በኩል ማሻሻያውን ያዘጋጁት የመንግስት አካላት ለዚህ ድንጋጌ የሚሰጡት ምክንያት ግብር ከፋዮች በኦዲት ወቅት ማስረጃዎችን ደብቀው በማቆየት ጉዳዩ ወደ ይግባኝ ሲሄድ መዝገብን ለማንከባለል እና የግብር አሰባሰብ ሂደቱን ለማዘግየት የሚጠቀሙበትን መንገድ ለመዝጋትና የክርክር ማራዘምን ለማስቀረት ነው። በተጨማሪም ነጋዴው በኦዲት ወቅት ከባለስልጣኑ ጋር ሙሉ በሙሉ እንዲተባበርና ሰነዶችን በወቅቱ እንዲያቀርብ ለማስገደድ ታስቦ የተዘጋጀ ነው። ይህ ረቂቅ አዋጅ በይፋ ከመጽደቁ በፊት በሕዝብ ተወካዮች ምክር ቤት እና ከባለድርሻ አካላት ጋር ሰፊ ውይይት ሊደረግበት እንደሚገባ የንግዱ ማህበረሰብ እየወተወተ ይገኛል። የህግ ባለሙያዎች እንደሚሉት ከሆነ በመንግስት በኩል የሚፈለገውን የታክስ ስውር መከላከልና የግብር ከፋዩን የመከላከል መብት ማመጣጠን የሚችል አማካኝ መፍትሄ ላይ መድረስ አለበት። የተከበራችሁ ውድ አድማጮቻችን ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። አዳዲስ መረጃዎችን ለማግኘት የገንዘብ ሚዲያ ዩቲዩብ ቻናልን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ እያልኩኝ በሌላ ዜና እስክንገናኝ ድረስ ቸር ቆዩኝ። I've been living life right like I could just die any